በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የኤልሳ ቲዩብ ቤተሰቦች እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ፣ አሜን። እንዴት ወደቅ እንዴት ተነሳ? ኦሪት ዘፍጥረት ስለ ሰው ልጅ ውድቀት ሲናገር እባብና ሔዋን ያደረጉትን ቃለ ምልልስና በእባብ ምክር ሰጭነት የሰው ልጅ እንዴት ከነጻነት እንደተባረረ እንዴት ከገነት እንደተባረረ ጸጋውን እንደተገፈፈ ያስረዳል። ይህንን የእባብና የሔዋን ቃለ ምልልስ ከመጽሐፍ ቅዱስ ውስጥ ብናወጣው ወይም ኦሪት ዘፍጥረት የአዳምና ሔዋንን ከገነት መባረር ብቻ የሚናገር ቢሆን ኖሮ ምን አጥፍተው ነው የተባረሩት ወደሚል ግራ መጋባት ውስጥ እንገባ ነበር። ስለዚህ የእባብና ሔዋን ንግግር ለውድቀታችን ታሪክ ወሳኝ ነበር። ወዳጄ የእባብና ሔዋንን ቃለ ምልልስ መስማት ሳይችል የአዳምና ሔዋንን ከገነት የመባረር ታሪክ ለመረዳት የሚችል እንደሌለ ሁሉ የእመቤታችንና የቅዱስ ገብርኤልን ቃለ ምልልስ ሳያነብ የሰው ልጅን ወደ ገነት የገባበትና የመዳን ታሪክ ለመረዳት የሚችልም ሰው ማንም የለም። ቅዱስ ጳውሎስ በአዳምና በክርስቶስ ተምሳሌት ክራይስት አዳም አናሎጂ አድርጎ ብዙ ምስጢር ጻፈ። ክርስቶስን ኋለኛው አዳም ብሎ ጠርቶታል። አንደኛ ቆሮንቶስ 15:45 አዳምንም አዳም ይመጣ ላለው ለእርሱ አምሳሉ ነው በማለት የክርስቶስ ምሳሌ እንደሆነ አስረድቷል። ሮሜ ምዕራፍ 5 ቁጥር 14 የሰው ልጅ ተፈጥሮ ታሪክ የተጀመረው ከአዳም ታሪክ እንደነበር የሰው ልጅ አዲሱ ተፈጥሮ ታሪክም የተጀመረው በዳግም ፍጥረት በተፈጠረበት በቀራንዮ ነው። ይህም ንጽጽርም በኋላ ዘመን ለተነሱ እንደ ሰማዕቱ ዮስጦስና እንደ ያዕቆብ ዘስሩግ ያሉ ሊቃውንት የማርያምና ሔዋን ተምሳሌት ሜሪ ኢቭ አናሎጂ እንዲያመሰጥሩ መነሻ ሆናቸው። ያነጻጸሩት ሔዋንን ከማርያም ብቻ ሳይሆን እንዴት ወደቅ እንዴት ተነሳን የሚለውን ነው። ሔዋን ለውድቀታችን መነሻ ነበረች፣ ማርያም ግን ለመነሳታችን ምክንያት ሆነች። ሔዋንን ሰይጣን በእባብ ተመስሎ አነጋገራት፣ ማርያም ግን እግዚአብሔር በገብርኤል ሆኖ አነጋገራት። ሔዋን የእባቡን ቃል በመስማት ከገነት ወጣን፣ ማርያም የገብርኤልን ቃል በመስማቷ ወደ ገነት መለሰችን። የእባብና የሔዋንን ቃለ ምልልስ በቁጭት እናነበዋለን። የድንግልና የገብርኤልን ምልልስ ግን በደስታ እንጸልየዋለን። ያ ቃለ ምልልስ እኛን ወደ ሕይወት የመለሰ ቃለ ምልልስ ነውና። የ15 ዓመቷ ብላቴና ማርያም ምድራውያንን ሁሉ ወክላ ከሰማያዊው መልእክተኛ ጋር ተነጋግራ እርቃናችንን አለበሰችን። የድሆች ልጅ የሆነችው ብላቴና የመላእክት አለቃ በጥያቄ አስጨንቃ መርምራ ከጭንቀታችን ገላገለችን። ሔዋን የእባብን ምክር ሳትመረምር ተቀበለች። ድንግል ማርያም ግን የገብርኤልን ብስራት መረመረች። ለሔዋን ዲያብሎስ እግዚአብሔር እንደርሱ እንዳትሆኑ ብሎ ከለከላችሁ ብሎ ከፈጣሪ አጣላቸው። ሔዋን ሁሉ አዋቂ ለመሆን ቸኩላ ከባሏ ጋር ፈጠነች። ድንግል ማርያም ግን ሁሉን አዋቂ ልሁን አላለችም። ወንድ ስለማላውቅ እንዴት ይሆንልኛል ብላ ጠየቀች። ሔዋን አምላክ ለመሆን ተታለለች። ትሕትና የሞላባት ድንግል ግን እነሆኝ የጌታ ባሪያው ብላ ተቀበለች። ይህች ድንግል ገብርኤልን ሰምታ የሕይወትን ዛፍ አበላችን። ይህች ድንግል ይሁንልኝ በማለቷ የተጠመቅ ሁላችን ክርስቶስን ለበስን። በእርሷ ይሁንልኝ ማለት ኪሩብ ሰይፉን ጣለ፣ ከጥበቃም ተገላገለ። እኛም ከዕፀ ሕይወት እንበላ ዘንድ ታደልን። ብዙ ሰው ሔዋን ለመውደቃችን ምክንያት ናት ሲባል ይስማማል። ድንግል ማርያም ለመዳናችን ምክንያት ሆነች የሚለውን ግን አንዳንዶች ለመቀበል ይቸገራሉ። ሔዋን ለመውደቃችን ካደረገችው ይልቅ ድንግል ማርያም ለመነሳታችን ያደረገችው ይበልጣል። እስቲ ለአንድ አፍታ የድኅነታችን መጀመሪያ የሆነችውን ይህችን ድንግል ክብሯን በሕሊናችን እንሳለው። እሳታዊው መልአክ ቆሞ የዘመረላት ድንግል አባቷ ዳዊት ከሩቅ ሆኖ እያያት ልጄ ሆይ ስሚ፣ ይህም ጆሮሽንም አዘንቢ እያለ የገብርኤልን ቃል እንድትሰማና ከሲኦል እንድታወጣው
የሚማጸናትን ድንግል ወንድሟ ሰለሞን እህቴ ሙሽራዬ ሆይ ሁለንተናሽ ውብ ነው ነውርም የለብሽም እያለ የቀረበላትን የተባረክሽ ነሽ የሚል ምስጋና እንድትቀበል የሚዘምርላትን በእጆቿ ሐርና ወርቅን በማህፀኗ ሰውና አምላክን በመውለዷ ሰውና መላእክት አስማምታ የፈተለችና ያዋሃደቿን ይህች ድንግል እስቲ ለአንድ አፍታ እናስባት። የባቢሎን 7 እጥፍ የነደደ እሳት ያቀዘቀዘው ገብርኤል በፊቷ በትህትና አደግድጎ የቆመላትና ዘካርያስን ድዳ ትሆናለህ ባለበት አንደበቱ አንቺ የተባረክሽ ነሽ እያለ የሚማጸናትን የ15 ዓመት ብላቴና እስቲ እናስባት። ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ይህችን ማን ናት? ሽማግሌ አባቷ ቅጠል ከሰበሰበበት ዛፍ አውጥታ እጇን ሸማ አድርጋ ያለበሰች እናቷን ሔዋንን የሚጎዳ ማሰሪያዋን ፈታ ቁስሏን ያከመች የሔዋን መድኃኒት ይህች ድንግል ማን ናት? የእርሷን ክብር በኃጢአተኛ ብዕር እንደምን እንጽፈዋለን? ቅዱስ ያዕቆብ ዘስሩግ ያለውን ብዬ ብዘጋው ይሻለኛል። የድንግል ማርያምን ክብር ለመግለጽ ፀሐይን ከነብርሃኗና ከነሙቀቷ መሳል ይቀላል። ታኅሳስ 21 2012 ዓመተ ምህረት አዲስ አበባ። ሁለቱ መታጠቢያዎች። ጌታችን መድኃኔ ዓለም ክርስቶስ በመስቀል ላይ ከመሰቀሉ በፊት የነበሩትን የመጨረሻዎቹን ጥቂት ቀናት ታሪክ ስናነብ ከምናገኛቸው የተለያዩ ዕቃዎች መካከል አንዱ መታጠቢያ ነው። የመጀመሪያው መታጠቢያ ጌታችን የደቀ መዛሙርቱን እግር ያጥበበት ነበር። በዚያ መታጠቢያ ፈጣሪ አጎንብሶ የፍጡራንን መምህርና ጌታ ሲሆን የተማሪዎቹን እግር አጎንብሶ አጥቧል። ሊቃውንቱ እንደሚሉት የሐዋርያቱ መታጠብ ጥምቀተ ሐዋርያት ስለመሆኑም ካላጠብሁህ ከኔ ጋር እድል ፈንታ የለህም በሚለው የጌታችን ንግግር ታውቆ ነበር። ቅዱስ ጴጥሮስ እንደዛ ከሆነስ እግሬን ብቻ ሳይሆን መላ ሰውነቴን ጠበኝ ብሎ ጌታችንን ተማጸነ። ጌታችን ግን የታጠበ እግሩን ከመታጠብ በቀር አያስፈልገውም ብሎ መለሰለት። በዚህ አረፍተ ነገርም ለጴጥሮስ ከመለሰው መልስ በተጨማሪ ሰው እግሩን ወደ ኃጢአት ከመሮጥ ከሰበሰበ ሌላው ሰውነቱን ማንጻት ላያስፈልገው እንደሚችልና በክፎች ምክር ያልሄደ ምስጉን እንደሚሆን የሚያመላክት ነው። ጌታችን በትህትና አጎንብሶ የደቀ መዛሙርቱን እግር ያጠበባት ያቺ መታጠቢያ የት እንደደረሰች ባናውቅም በእርሷ የታጠቡ ሐዋርያት ግን በፈጣሪ እጅ በታጠበ እግራቸው ዓለምን ዞረው አስተምረዋል። ምናልባትም ያችን መታጠቢያ ባለቤቶቹ ከዚያች ቀን በኋላ በክብር ሳያስቀምጧት የሚቀሩ አይመስለኝም። ሊቀ ካህናት ክርስቶስ ካህናቱን ያጠበበት መታጠቢያ ከጠበል ዕቃ ነውና ትልቅ መንፈሳዊ ቅርስ ነው። በዚያ ማስታጠቢያ ውሃ ሞልተው ቢረጩት ቅዱስ ጌታ ቅዱሳን ሐዋርያቱን ያጠበበት ነውና የታመመ ሰው ይድንበታል። ብቻ መታጠቢያ በጣም እድለኛ እና ታሪካዊ ነበር። በወንጌሉ መጨረሻ የምናገኘው ሁለተኛው መታጠቢያ ደግሞ የጲላጦስ መታጠቢያ ነው። ጲላጦስ በውሃ ከደም ዕዳ ይነጻ ይመስል ውሃ አስቀርቦ እኔ ከዚህ ሰው ደም ንጹሕ ነኝ ብሎ እጁን ሙልጭ አድርጎ ታጠበ። ከእውነት ይልቅ ስልጣኑን መርጦ የአይሁድን ጩኸት ፈርቶ መወጣት ያለበትን ድርሻ ሳይወጣ ከተጠያቂነት ለማምለጥ የተጠቀመባት መሸሸጊያ መታጠቢያው ነበረች። እርሱ ቢታጠብም ማን ይለቀዋል? ይኸው ዛሬም ድረስ በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ እያል በዘወትር ጸሎታችን ሳይቀር እናነሳዋለን እንጂ መታጠቢያዋ ከታሪክ ወቀሳ አላረፈችውም። ተናግሬያለሁ ብያለሁ ሰሚ ጠፍቶ ነው ብትል ኃላፊነት ላይ እስካለህ ድረስ በመታጠቢያ ውስጥ እጅህን ብትዘፈዝፍ ከመጠየቅ አታመልጥም። እንግዲህ በወንጌል ያገኘናቸው እነዚህ ሁለት መታጠቢያዎች ዛሬም ድረስ በቤተ ክርስቲያናችን አገልግሎት ውስጥ አሉ። በቤተ ክርስቲያን አገልግሎት ውስጥ ሁለት ዘርፎች አሉ። ወይ እግር ማጠብ አለዚያም እጅን መታጠብ። የአገልግሎት መስኩም ሁለት ነው። ወይ በጌታችን መታጠቢያ አለዚያ በጲላጦስ መታጠቢያ ውስጥ። በቤተ ክርስቲያን አገልግሎት የምንበዛው
የጲላጦስ አገልግሎት ላይ የተሰማራን ሰዎች ነን። እጃችንን ታጥበን እኔ ምን ቸገረኝ፣ ተናግሬ ነበር፣ ሰሚ ጠፋ፣ እንዲህ ቢደረግ ጥሩ ነበር፣ አባቶች ምን እየሰሩ ነው፣ ምን ነው ተኛችሁ፣ ሰበካ ጉባኤውስ፣ አሰራሩስ፣ እንግዲህ እኔ ከራሴ አውርጃለሁ፣ ለምን ግን እንዲህ አይደረግም፣ ይሄ ቢሆን ጥሩ አልነበር ብሎ መጮህ በጣም ብዙ ሰው የተሰማራበት አገልግሎት ነው። ስለ ችግሩ ማውራት፣ መፍትሄ መስጠት የሚመስላቸው ራሳቸውን ነፃ አድርገው ሌላውን ሁሉ መኮንን የተስማማቸው የጲላጦስ መታጠቢያ ላይ የተሰየሙ ብዙዎች ናቸው። ገንዘባቸውን፣ ጉልበታቸውን፣ ጊዜያቸውን አፍስሰው የተጣመመውን የሚያቀኑ፣ የፈረሰውን የሚሰሩ፣ ዝቅ ብለው የሚለፉ፣ ከግል ሕይወታቸውና ክብራቸው ይልቅ ስለ ቤተ ክርስቲያን የሚጨነቁ ጌታ ሐዋርያቱን ያጠበበትን መታጠቢያ ተቀብለው አሁንም ለሚመጡ ተረኛ ደቀ መዛሙርት እግር ማጠብ የቀጠሉ፣ ላይ ላዩን ክብሩን ትተው ታች ታቹን የሚሯሯጡ ደግሞ አገልጋዮች አሉ። ወዳጄ አንተ ከሁለቱ መታጠቢያዎች የትኛው አካባቢ እግር ታበዛለህ? የጌታ መታጠቢያ ወይስ የጲላጦስ መታጠቢያ ጋር ነህ? እግር እያጠብህ ነውን? ወይስ እጅህን እየታጠብክ ነው? ታኅሳስ 20 2012 ዓመተ ምህረት ለማንም እንዳትናገር። መድኃኔ ዓለም ክርስቶስ የአንድን ዲዳና ደንቆሮ አንደበት ተከፈተ ብሎ በአምላካዊ ኃይሉ ከፈተ። ተከፈት ብሎ በአምላካዊ ኃይሉ ከፈተ። ይህንን ካደረገ በኋላ ግን ለማንም አትንገሩ ብሎ አዘዛቸው። እነርሱ ግን ባዘዛቸው መጠን ይልቅ እጅግ አወሩ። የማርቆስ ወንጌል ምዕራፍ 7 ቁጥር 36። አትንገር ብዬ ብነግረው አትንገር ብሎ ነገረው ብሏል። እንግዲህ ይህንን ነው። የመልካም ሰውነት አንዱ መለኪያ ምስጢር ጠባቂነት ነው። እውነተኛው ባልንጀርነት ምስጢርን መስማት ሳይሆን የሰሙትን ጠብቆ መያዝ ነው። ይህ የሚሆንላቸው ሰዎች በማህበረሰቡ ዘንድ ይከበራሉ፣ በፈጣሪም ዘንድ ዋጋቸው ከፍ ያለ ነው። በምድርም ቢሆን ለከፍተኛ ኃላፊነት የሚታጩትና ከፍ ያለ ክብር የሚሰጣቸው ሰዎች በማሰቃያ ስፍራ ሳይቀር እየተንገላቱ ምስጢር የሚጠብቁ ሰዎች ናቸው። አንዳንድ ሰው ግን የሰማውን ምስጢር ለሌላ ሰው ለማዝረክረክ ማሰቃያ አያስፈልገውም። አትንገር የተባለውን እስኪናገር ድረስ ሆዱን ይቆርጠዋል። እግሩን እሾህ የወጋው ሰው እስኪነቀልለት ድረስ እንደሚገነገን ይህ አይነት አመል የተጠናወተውም ሰው ምስጢሩን ለሌላ ሰው እስኪያሰማ ድረስ ይንቆራጠጣል። ቀሊል ሰው ይለዋል ጠቢቡ ሲራክ። ምስጢር ጠባቂነት ለወታደር የሞት ሽረት ጉዳይ ነው። በኮድ ማውራት ግድ የሆነውም ለዚህ ነው። ለሐኪም የሙያ ቃል ኪዳን ነው። ለጠበቃ የጥብቅና ፈቃድን ላለማጣት የሚጠበቅ ሕግ ነው። ለካህናት የንስሐ ልጆችን የመጠበቅ ሰማያዊ ቃል ኪዳን ነው። ዓለም የምትናወጸው በዚህ መርህ ኖረው ምስጢር በማይጠብቁ ሰዎች ነው ማለት ይቀለናል። ጌታችን ያደረገው ፈውስ ቢሆንም ማስታወቂያ ስሩልኝ ግን አላለም። እንዳይናገሩ አዘዛቸው። ከዚህ የምንማረው ብዙ ነው። የሰውን መልካም ነገርም ቢሆን ምስጢር መጠበቅ የግድ ነው። ለዚህ ሰው ስራ እንቅፋት ላለመሆን ሲባል ዝም ማለት እርዳታ ነው። የሰውን ኃጢአትና ነውር መደበቅ ደግሞ ከባቴ አበሳ በደልን ሸፋኝ አስብሎ በፈጣሪ ክብርን ያስገኛል። ሙሴን ወደ ስደት የዳረገው ምስጢር መቋጠር የማይችል እስራኤላዊ ነበር። ሙሴ ለእርሱ አግዞ ግብፃዊውን ገሎ ቢቀብርና ነፃ ቢያወጣው አመስጋኝ አማሳኝ፣ አመስጋኝ አጥፊ እንዲሉ ሄዶ ወሬውን ነዛው። ወሬው በአጭር ጊዜ ተዳርሶ እስከ ፈርዖን እልፍኝ ደረሰ። በአንድ መቋጠር በማይችል ወንፊት ሰው ምክንያት ሙሴ ከቤተ መንግስት ወጥቶ የዱር ስደተኛ ሆነ። ጌታችን በዚህ ምድር ሲመላለስ ተአምራቱን እንዳይናገሩ ያደርግ የነበረውም ተአምራቱ ቢነግሩ የሚጎዱ ሆነው አልነበረም። በአንድ ወገን መከራ ከፊቱ አስቀምጦ ክብርን መፈላለግ እንደማይገባ ሲያስተምረን ሲሆን፣ በሌላ በኩል ግን ከጊዜው በፊት መከራን ሊያደርሱበት እንዳይነሱና የመጣበትን ዓላማ ቅድሚያ መፈጸም እንደሚገባው
ሲያስረዳ ነበር። ምስጢር መጠበቅ በጎ ዕቅድንም ይጨምራል። ያለ ጊዜው የወጣ በጎ ዜናም ሆነ እድል በአፍ ይቀራል። ሳይሰራ ፈተና ይበዛበታል። አንዳንድ ጊዜ ሳይሰሩ ቀድሞ እሰራለሁ ብሎ ነጋሪት መጎሰም ለጠላት ማንቂያ ደወል ነው። አበው የሰይጣን ጆሮ አይስማ የሚሉት ለሰይጣን ብቻ አይደለም። አንዳንድ ነገር ሳይሰራ ተወርቶ ይዳረሳል። ክፋቱ በጣም ያወራኸው ነገር የሰራኸው የሚመስልህ ነገር ነው። ብዙ ካወራህ በኋላ ያወራኸውን ከሰራኸው ለመለየት መቸገርህ አይቀርም። ዝም ብሎ መስራትን የመሰለ ደግሞ ምንም ነገር የለም። ችግሩ አሳ ሳትይዝ አሳ ጠብሳለሁ አትበል እንደሚባለው ከስራ ሜኒፌስቶ መቅደም የለበትም። አንዳንዴ ደግሞ በምስጢር እየሰራ መሆኑን የሚያወራም ሰው አለ። ጳውሎስ ኞኞ በጻፈው አሁንም የማስታውሰው ጽሑፍ ላይ በድሮ ዘመን ደረታቸው ላይ የምስጢር ፖሊስ የሚል ጽሑፍ የተለጠፈባቸው ሰላዮች ነበሩ ይባላል። ምስጢሩም እንዳይቀር ጉራው እንዳይቀር ነው። እንዲህ ያለ ነገር ስንት ስራ አበላሽቷል መሰላችሁ? ዝም ማለት የቻለ ተቋም ወይም ግለሰብ ባይሰራ እንኳን ዝምታው ግርማ ይሆነዋል። ሬሳ የሚፈራው ለምንድን ነው ቢሉ ዝም ስለሚል ይባላል። ዝም የሚል ወገን ባይሰራ እንኳን ዝም ያለው ምን እየሰራ ያሰኛል። መረዳት ከቻልን ውስጡን የልባቸውን እየሰሩ በፈለጉት ቦታ የፈለጉትን እያስቀመጡ ንብረት እያፈሩ እየተደራጁ ጸጥ የሚሉ እንዳሉ ሁሉ ላዩን ደግሞ እያወሩ ምንም የማይሰሩ ዓለምን ሞልተዋታል። ስጋትህም ሁሉ መደበቅ አንድ ብልህነት ነው። አንዱ ሰውዬ ዘራፊዎች አግኝተው ቅጥቅጥ አደረጉት ይባላል። ኪሱን ሲፈትሹ ግን ያገኙት 5 ብር ብቻ ነው። ብስጭት ብለው አንተ ለ5 ብር ብለህ ልትሞት ነበር እንዴ ሲሉት አይ እኔማ ካልሲዬ ውስጥ የደበኩትን 500 ብር ትወስዱብኛላችሁ ብዬ ፈርቼ ነው ብሎ አረፈው። በዚህ ዘመን አንደበትን ያለመሰብሰብ ችግር እንደዚህ ሰውዬ እየጎዳንም ነው። እንዲህ ሊያደርጉ ነው፣ እንዲህ ሊሰሩ ነው ወዘተ በሚል ጥቆማ ተበራተው ብዙ ክፉ የሰሩና የሚሰሩ ዘራፊዎች አሉ። አንዳንዴ እንደ ባለ 500 ብሩ ሰውዬ ያላሰቡትን ያሳሰብናቸው ቀማኞችም አሉ። የማይተዋወቁትን ሰዎች ሳናውቅ አብረን ሰድበን አንድ ያደረግናቸው፣ የማይታወቁትን ሰዎች በነቀፋ ጀግና ያደረግናቸው ብዙ ናቸው። በዚህ ዘመን መሻገሪያ ወርቃማ ሕግ አንደበትን መቆጠብ ነው። የቻለ ድምፅ አጥፍቶ በጎ መስራት፣ ያልቻለም የሚሰሩ ስራዎችን በአንዳንድ ነጋሪቶች አለማደናቀፍ። ኢየሱስ ያዩትን እንዳይናገሩ አዘዛቸው። ታኅሳስ 17 2012 ዓመተ ምህረት ዲያቆን ሄኖክ ኃይሌ እንደጻፈው። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።